አንዳንድ ሰዎች ምንድነው እልፍ ሲሉ እልፍ ይገኛል ያላችሁ ሰዎች ደህና ናችሁ አላችሁ ወይ? እልፍ ሲሉ እልፍ ይገኛል ብላችሁ ትናገር አታፍሩም እንዴ? ምንድነው እልፉ የተገኘው ነገር አልገባኝም። ምን ተገኘ? ከሄሚ ባልጣ ተገኛችሁ ነው አልገባኝም። ትገርሙኛላችሁ እኮ ሴት አዳሪ የሆነች ሴትዮ እንደ ውሃ የምትደፋ ሴት ይዞ ስለመጣ ደግሞ ምንድነው ማለት እልፍ ሲሉ እልፍ ይገኛል አላችሁ። እልፉ ተገኝቷል አይደለ? እንኳን ደስ አላችሁ፣ እንኳን ደስ አላችሁ የሱ ላሞች ማለት ነውና በነገራችን ላይ ይሄ አሁን የሆይ ትምህርት ኖሮ አይደለም፣ ይሄ እውቀትም አይደለም። ገባችሁ? ህይወታችሁ ላይ የተፈጠረ ነገር ለአንድ ሰው ማስረዳት ነው የሚቀላችሁ ወይስ ሌላ ሴት ደርባችሁ ማማጣት ነው የሚቀለው? አልገባኝም። እሱ አንድም ቀን የዚህች ስለ እዩ አንድ ቀን በጥሩ ሁኔታ አስረድቷት አያውቅም፣ እኛ የምናውቀው ማለት ነውና ግን እሱ አለባብሶ ማለፍ በቃ የሱ ጥፋት ለምን ሜዳ ላይ ወጣ የሚል ነገር ነው ጭንቅላት ውስጥ ላይ ያለው ማለት ነውና በጣም ገረመኝ። እኔ ቤተሰቦቼ እውነቴን ነው የምላችሁትና ብሩክ አሁን ያመጣት ሴት ምንም ትሆን ምንም መቼም ከሄሚ የምትበልጥ ሴት አትመጣም እኮ ነው ውዶቼ። የሚገርመኝ ነገር መቼም ከሄሚ የበለጠች ሴት ብትመጣ እንኳን ምን ችግር አለ? አያገኛትም እንኳን ከሄሚ የምትበልጥ ሴት አዳሪዎችን ከየትም ሰብስቦ ያመጣል። ከዛ በቃ ምክንያቱም አሁን እቺ ልጅ ለሄሚ ምን ለማስተማር እንደመጣች እኔ ልንገራችሁ ውዶች፣ እግዚአብሔር ወይም ለሄሚ ወይም ለኛ እንደዚህ አይነት ነገር እኔ በበኩል አላደርግም፣ አልቀበልም ሲጀመር። ገባችሁ? አንድ ወንድ ወይም አንድ ፍቅረኛ የምትወዱት አብራችሁ እየኖረ አብራችሁ እየበላ የነበረው ሰው ከዛ እናንተ ጋር ግጭት ሲፈጠር ሌላ ሴት ጋር ሄዶ ሌላ ሴትን ደፍሯት፣ ሌላ ሴት ደፍሯት ስላችሁ ያው ደፍሯት አይደለም እንኳን ወዶና ፈቅዶ ከዛ እንድታረግዝ አረጋት አይደለ? ከዛ አረገዘች ይቺ ልጅ እና እኔ ጋር መጣ፣ ከኔ ጋር ታረቀና ከዛ ደግሞ ያቺ ልጅ ደግሞ እኔ ጋር ትመጣለች አስረግዞኛል ብላት ለኔ ትነግረኛለች። ሶ ለኔ ደግሞ እንዴት እንደዚህ ሊሆን ይቻላል ብዬ እኔ ደግሞ ከሱ ጋር ያለው ግንኙነትን አቆማለሁ ማለት ነው። ገባችሁ? እሱ ደግሞ እኔን የምትወደኝ ከሆነ ለኔ ስሜት ካላት ከነ ልጁም ከነ ሁሉን ነገሩ ከነ ማንነቱ ተቀባሊ ነው። የብሩክ ይሄ ነው አሁን ያመጣት ሴት ማለት ነው። አሁን እሷ ምንድነው ያለችው ትናንትና? አዎ ይቀበላለሁ ስለሚወድ ብላለችና እኔ አንድ ነገር ልንገራችሁ፣ መቀበል ያለባት ከኔ ጋር ከማገናኘቱ በፊት ያ ሰው ምንድነው ፍቅረኛ እንዳለች አስረግዞት ወይም የወለደ ልጅ እንዳለ ነግሮኝ ግልጽ አድርጎ ከኔ ጋር ቢቆይ ችግር የለም። እኔ ጋር ሆኖ ሌላ ሴት አስረግዞ ሲመጣ እኔ እሱን ተቀብዬ የምኖረው ማን ስለሆንኩ ነኝ? እኔ ማን ነኝ? ምንድን ነኝ? ያው ሴት አዳሪዎች ወንድ የማይፈልጉት ማለት በቃ እድል የሌለ ማለት እድላችሁ ስላችሁ በቃ የሆነ እንዴት ነው ትዳር ያጡት ናችሁ። ገባችሁ አይደለ? እንደዚህ አይነት ሴቶች ይቀበላሉ እሱን። ገባችሁ አይደለ? ሁለቱም ተልካሻዎች ስለሆናችሁ ቦጋሌም አስካሌም ሁለቱም ያው ናችሁ። ቦጋሌ አይደለችም ይቺ አሁን የመጣችው ሴት አዳሪ ነች ባይዘውና ቦጋሌ ማለት ነው። ቦጋሌ አንተ ያው ነክ ሲጀመር ሁሌም ማለት ነው። ያንተ ዳም ያለ ሴት ዳም አይሰራም። ያለ ሴት መኖር አትችይም እኮ ማለት ነው። የቆምኪበት ቦታ ከንፈር ሴት በላይ ራሱ አትመቸኝም። አም ሶሪ አይ ጉድንካል። ሰላም ሰላም፣ ውድና የተከበራችሁ ውድ የሚረት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁ? አለው እግዚአብሔር ይመስገን። ባላችሁበት ቦታ ሰላማችሁ ይብዛ። እኔ ጋር ሁሉ ሰላም ነው ውዶቼ። መጥቼላችኋለሁ ያው አንዳንድ ነገሮችን ለማውራት ነውና ቪዲዮዎችንም ያው ዝም ብለ ቲክቶክ ላይ ሲቆረጥ ምናምን እያየው ነበር። የብሩክ ላሞች ያው እንዳያችሁት እነሱም ደግሞ የመዳም ባል ሰራቂዎች ስለሆኑ ሌባ ስለሆኑ እቺን እንደዋ ስትራመድ አይታችሁታል። በስመ አብ ወልድ። እሙሙዬ ደግሞ እንዴት ነው በእናታችሁ? ማን ነው እንትን ያደረገልሽ እናት? እኔ እሙሙ ነገር ነው የገረመኝ። እሙሙ እና አካሄዷ ነው ስላችሁ አረማመዷ እንዴት እንደሆነ አይታችሁታል። እንደዋ እየተደፋች ነው የምትራመደው። ጉድ እንኳን ነው ዘንድሮ። እና ለማንኛውም ፍቅረኛም አላት ይመስለኛልና ፎቶ እኮ ከየትም ይወጣል ወጣ አይደለ? እና ኖራትም አይኖራትም ያው ሴት አዳሪም ስለሆነች ብዙ ወንዶች ሊኖሯት ይችላል ብዬ አስባለሁኝ። ገባችሁ አይደለ? እና ምንድነው
ይሄ ብሩክ የሚባል ሰውዬ አሁን ላይ ምን እያስተማረ እንዳለ ምንድነው እያስተማረ ያለው? ትምህርቱስ ምንድነው? እንደ ምንድነው ትምህርቱ? ምን እንውሰድ ከዚህ? እንደ ህይወቱ ላይ የተፈጠረ ነገር ማስረዳት ነው። ሌላ ሴት አምጥቶ ገና ሄሚ ማለት ሄሚን ማበሳጨት ነው ስራው። አልገባኝም። አሁን እንኮ እኔ የተረዳው ነገር ቢኖር ብሩክ እኮ ሄሚን ለማስተማር እየሄድክ ያለው መንገድ ምን ለራስህ ተማር አንተ። ገባህ አይደለ? ለራስህ ተማር። ለአንተ የራሱ ትምህርት ያንሳል። ገና ጭንቅላት መክፈት አለብህ። ገባህ አይደለ? ከጭንቅላትህ ውስጥ ይሄ ንፍጥ ምናምን አስወጣና እስቲ ትምህርትን አስቀምጠው። ገባህ አይደለ? ጭንቅላት ውስጥ ላይ ትምህርት መኖር አለበት። ማሰብ ማወቅ እውቀት ያስፈልጋል። ላንተ በጣም በደንብ ማወቅ አለብህ አንተ ማለት ነውና ሴት መቀያየር አይደለም ይሄ ወንድነት አይደለም። አስከብር ያለችክ ደግሞ በሴት አይደለም አስከብር ያለቻት። ገባ? የመጣ ሴት ሁሉ አፉን እየከፈታ ነው እንጂ ያለችው አንተ ደግሞ ሴት ቀይሬ ቀያይሬ አምጣ አላለችም። ገባ አይደለ? ሲጀመር አማርኛ አንተ በግራ ጎን ነው የምትሰማው። ለዚህ እኮ ነው። ገባ አይደለ? እና ሄሚን እጎዳታለሁ ብለህ እያሰብክ ከሆነ አይሳካልህም። ገባ አይደለ? የምር ነው። ሄሚን ወይም ሴትን አምጥቼ አስቀናታለሁ ቃንታ ከኔ ጋር እንድትሆን አረጋታለሁ ብለህ እያስቀናት ከሆነ አይሳካልህም። በእውነቱ ማለት ነውና በጣም የሆነ የማይሆን ስራ እየሰራ ነው። ምንም አያምርም። ገባ አይደለ? አንተም ያው ነህ፣ እሷም ያው ናችሁ። ሁለታችሁም ያው ናችሁ። ያው ጅል ሁለት አንድ አይነት ነው የተገናኛችሁት እና ደግሞ ቤቱ የኔ ነው ቤቱ የኔ ነው የምትለው ከቤቷ እኮ ያስወጣት አንተ እኮ ነው። ምን ነው ረሳ እንዴ? ቤት አላት እኮ የራሷ የኔ የምትለው ቤት ነበር አይደለ? ኪራይ አከራይታ የምትኖረው አይደለ? አብረን እንኖር ብለህ ጎትቴ አብረን እንኖር ብለህ ያምጣት ረሳ እንዴ? ምን ነው የኔ ቤት ነው የኔ ቤት ነው። ምን አይነት ጅል ነህ አንተ? በፈጣሪ የምር ነው። እንዴት የተፈጠርክ ጅል ሰው ነህ አንተ? በእውነቱ ጅል ነህ ማለት ነው። ሁሉ ነገር ጅል፣ ንግግር ጅል፣ በቃ ሁሉ ነገር ጅል ነህ። በቃ እኔ ታውቃለህ ዜሮ። እውነትን ነው። የኔ ሰው እኮ ስለ ማለት ያለፈ ነገር ትቶ የዛሬውን ያወራ። አንተ ግን ያለፈ ነገርን እያወራ የምትኖር የሆንክ ቀሽም ነገር ነው። በቃ ጭንቅላቴ ቀሽም ነው። እግዚአብሔርን እኔ እንደዛ ነው ያሰብኩትኝ። ምንም የምትናገሩ ንግግር አያምር። ግን መግቢያ ለማስራት ካሜራ ደቅነ ደረትክን ነፍተህ ትመጣለህ። ግን ምንም ነው የማያምረው። ገባ አይደለ? ምንም ንግግር አይጣፍጥ። እኔ እኮ ግርም ትለኛለህ። በነገራችን ላይ መግቢያ ባትሰራ ባይነኝ እኔ እውነት ስነግርህ አንተ መግቢያም ባትሰራ በቃ አንተ መግቢያ መሰራት ማለት ወሬውን ሁሉ አካተመው ማለት ነው። በጣም ደግሞ ውሸታም ነክ። ገባ? እንደዚህ ሆንኩ መኪና የምንም መኪና ምንም የለም። አስሬ አታወራ ሲጀመር። ገባ አይደለ? ቤት ምናምን ምናምን ማፊ ቤት እኔ እኮ አንተ ማን ነው? እሺ ሁለት መኪና ሁለት ቤት አለ። አንተ አንድ ነገር ልንገርክ እኔ ብሩክ ማለት ነው ላንተ ይሄ ሁለት ቤትና ሁለት መኪና ታውና አንድ ቤት አዲስ አበባ ውስጥ ቢኖር ማለት ነው ሰውን መሬት አታስቀምጥም አንተ። የምር ነው የምልክ። ይሄ ፋክት እኮ ነው። ገባ? አንተ አትቀመጥም እኮ ጡዝ ያልክ ትንሽ የያዘችው እንደባ ትንሽ የያዛቸው መንገድ ዳር ሁሉ እንብላ ትላለች እንደሚባል ያው በቃ ሁሌም እየተነፋረቅ በቃ እንዴ ነው እያታቃላችሁ እየነገርክ ወይ እንደዚህ ነኝ ቤት አለኝ እያልክ ትኖራለህ እንጂ አንተ ቤት የምንም ቤት የለም። የምንም መኪና የለም። ማፊ ቤት ማፊ መኪና ወላ አይዳ ከዛብ አይዳ ዚያዳ ከዛብ ኧረ ወይኔ አየ ብሩክ መልከስከስ